አላጣውም ከልቤ ሽጬ ራስህን አልሰወርክም ፈልጌ አላጣውም ከልቤ ሽጬ ራስህን አልሰወርክም እና ከርዕሴ ጋር አብሮ ሄደ። ርዕሴ ደግሞ ፈልጉኝ የሚል ነው እና እግዚአብሔር ቀደመኝና እንዴት ነው ርዕሱን ሄደስ እግዚአብሔር ፈልጉኝ ያለ። እዚህ ደግሞ ስናምር ደግሞ አላጣውም ከሆነ እንዴት አብሮ እንደሚሄድ ከዛ ዝም ብዬ እንደ ባለ አእምሮ የሆነ ነገር ላገናኘው ፈለግኩና እኔ አገናኝ አይደለሁ፣ እኔ ምልክት እንጂ። ክብር ለኢየሱስ ይሁን። እኔ አገናኝ ሳይሆን እኔ ምንድን ነኝ? እስኪ ምልክት ነኝ በሉ እስኪ። ክብር ለኢየሱስ ይሁን። ስለዚህ ፈልጋችሁት ጌታን ምን አትሉ? ለምን? እግዚአብሔር በከንቱ ፈልጉኝ አላልኩምና። እና ርዕሴ ይሄን ይመስላል። እስኪ መጽሐፍ ቅዱሶቻችሁን ታውጡና በኢሳይያስ ያው መንፈሱ ጥሩ ስለሆነ ሌላ መጎተት እንዳይሆንብኝ ጸሎት ጸልየናል። መንፈሱ ጥሩ በኢሳይያስ 45 ፈልጌ አላጣውም ከልቤ ሽጬ ራስን አልሰወርክም። ራስን አልደበቅክም ማለት እኮ በቃ ሲፈልግ አንዳንድ ጊዜ የሆነ ነገር ስትፈልጉ ታጡታላችሁ አይደል? አንዳንድ ጊዜ እኔ በእጄ እንኳን ያዝኩትን አንድ ነገር በእጄ ይዤ እፈልጋለሁ። የት እንኳን ይሄን ነገር ያስቀመጥኩት ምን ነካኝ ይላል። ከዛ በኋላ ቁጥሩ ይሆን እላለሁ። እንደገና የለም ቁጥሩ ገስግሶ ነው መሰለኝ በረሳው እላለሁ። ግን አይደለም። ይህንን በወጣትነት ዘመኔ ማድረግዋለሁና ክብር ለኢየሱስ ይሁን። ዛሬም ወጣት ነኝ። እሺ እናንተ ዝም ብላችሁ ያልሆነ ነገር እንዳልገባ በሉሽ። በልቤ ወዳለው ቃል ልመልሳችሁ። ያው ሰብሰብ አድርጌያችኋለሁ፣ አግኝቻችኋለሁ ማለት ነው። በእግዚአብሔር መንፈስ እናንተም ተገኝታችኋል። 45 ቁጥር 18 ሰማያትን የፈጠረ እግዚአብሔር እርሱም ምድርንና የሰራትን ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንዳትሆን ያልፈጠራት አምላክ እግዚአብሔር አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ። እኔ ማን ነኝ? እኔ እግዚአብሔር ነኝ፣ ከእኔም በቀር ሌላ የለም። በስውር ወይም በጨለማ ምድር ስፍራ አልተናገርኩም። ለያዕቆብም ዘር በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ጽድቅን እናገራለሁ፣ ቅንንም አወራለሁ። እናንተ ከአሕዛብ ወገን የሆናችሁ ያመለጣችሁ። በጣም የሚገርም ቃል ነው። ይህንን ስፈልግ እንዴ ይህንን ልገልብጠው ይሆን እንዴ? በቃ እግዚአብሔር ልገልብጠው። እናንተ የሚለው ቃል እንዴ ሊገለብጥብኝ ፈለገ። በቃ ርዕሱን ጌታ የተባረከ ይሁን። እናንተ ከአሕዛብ ወገን የሆናችሁ ደግሞም ያመለጣችሁ። እኛን እኮ ነው በጣም እናንተ ከአሕዛብ ወገን የሆናችሁ ያመለጣችሁ። ተሰብስባችሁ ነው፣ በአንድነትም ቀረቡ። የተቀረጸውን የምስላቸውን እንጨት የሚሸከሙና ያድን ዘንድ ወደማይችል አምላክ የሚጸልዩ ዕውቀት የላቸው ይላል። እንግዲህ ቅድም እንዳልኳችሁ ፈልጌ ያላጣሁትም ነው። እሱ ደግሞ
እዚህ አሁን ያነበብኩላችሁ ክፍል ላይ በከንቱ ፈልጉኝ አላልኩም። ፈልጋችሁ አላጣሁትም ብላችሁ ያገኛችሁት ይሄ ጌታ እናንተ ፈልጌ አላጣሁም ብላችሁ ከመናገራችሁ በፊት እናንተ ቃል ከማውጣታችሁ በፊት አላጣሁም ብላችሁ ለማለት ብቃት የሆናችሁ እሱ ራሱ ቀድሞ ሰማይና ምድርን ሳይፈጥር ወይም ደግሞ እኔና እናንተ እግዚአብሔር በልጁ በክርስቶስ ኢየሱስ አስቦ ሳይወልደን ሳንፈጠር ገና በእናቶቻችን ማህፀን እንኳን ገና ሳንገኝ አጥንትና ምን እንደሚዋድ እንደዛ ሳይሆን እግዚአብሔር ቀድሞን እኔና እናንተ ምን ብሎናል? በከንቱ ፈልጉኝ አላልኩም። ስላላላችሁ ነው ፈልጋችሁ እግዚአብሔርን ያገኛችሁት። ክብር ለመድኃኔዓለም ይሁን። በከንቱ ፈልጉኝ አላልኩም ማለት በከንቱ ለከንቱ ለሆነ ነገር ማለት ነው። ለማይረባ ነገር፣ ረብ ለሌለው ነገር፣ ለማይጠቅም ነገር ፈልጉኝ አላልኩም። የምትፈልጉኝ ለሚረባ ለሚጠቅም የሆነ ከአንድ ነገር ወደ አንድ ነገር ማምጣት የሚችልን ብቃት ያለው እግዚአብሔር እንዲሁ ፈልጉኝ አላልኩም። ለከንቱ ነገር ፈልጉኝ አላልኩም። ፈልጉኝ ያልኩበት ዋናና ዋና የሆነ ነገር አለ። ክብር ለኢየሱስ ይሁን። ዋና ነገር አለ። ፈልጉኝ ያልኩበት እንድትፈልጉኝ እኔ የፈለግኩት ዋና ነገር አለ። እናንተ ጋር እኔን ለመፈለግ በቂ የሆነ ምክንያት ወይ ደግሞ የሆነ ነገር አለ። እንድትፈልጉኝ በብርቱ እንድትፈልጉኝ ዋና የሆነ ነገር አለ። የሆነ ነገር አለ። ያ ነገር ምን እንደሆነ እናንተና የምትፈልጉት ጌታ ያውቃል። ግን እግዚአብሔር ምን አለ? ፈልጉኝ። በምን? በከንቱ ፈልጉኝ አላልኩም ማለት። ይገርማል። ሰማይን የፈጠረ ምድርንም የሰራና ያደረገ ያጸናትም ይላል። ሰማይን የፈጠረ ምድርንም የሰራና ያደረገ ይላል። እዛው ክፍል ላይ ነው። ያጸናትም ማለት በምህዋሯ ላይ ማንነቷን ጠብቃ እንድትኖር ያጸናት። ስለሱ ማንነት፣ ታላቅነት፣ ገናንነት ሲናገር ነው እግዚአብሔር ትንሽ እንዳልሆነ ሲናገር ነው። የሆነ ነገር መንደር ውስጥ ያለ የሆነ ቀድ ፈልጋችሁት የምታውቁት የሆነ አይደለም። ታላቅነቱን፣ ገናናነቱን እግዚአብሔር ሲናገር ያጸናትም መኖሪያ ትሆን ዘንድ ምን ትሆን ዘንድ? መኖሪያ። እስኪ መኖሪያ ብሎ መኖሪያ ትሆን ዘንድ ለማን? ለከንቱ እንዳትሆን አለ። ያልፈጠረ ለምን? ለከንቱ እንዳትሆን። ለከንቱ ነገር፣ ለዋዘኛ ነገር፣ ለማይረባ ለምናምን ለሆነ ነገር፣ ለአመፀኞች እንድትሆን ያልፈጠረ እግዚአብሔር ለከንቱ ቢለው እሱ ነው። ለአመፀኞች መፈንጫ እንድትሆን ያልፈጠረ እግዚአብሔር በዓላማ ምድርና ሞላዋን የፈጠረ እግዚአብሔር ማለት በዓላማ እግዚአብሔር ሲፈጠር እንዲሁ ለከንቱ አይደለም ማለት በዓላማ ነው የፈጠርኩት። ምንን? ምድርን ያልፈጠረ እግዚአብሔር እግዚአብሔር ምድርን ሲፈጥር እኮ በዓላማ ነው የፈጠረው። በሮሜ ምዕራፍ 1 ቁጥር 20 ላይ የእግዚአብሔር መልክና ባህሪ የተገለጠበት ዛጋ እግዚአብሔር ራሱ በፍጥረቱ ለዘላለም ታውቆ ይኖራል። ክብር ለኢየሱስ ይሁን። እንዲሁ አይደለም ማለት የተፈጠረ የምናያቸው አንዳንድ ነገሮች እንደ ተራ ነገር የምንቆጥረው እያንዳንዱ የእግዚአብሔር መስታወት ናቸው። ፊቱ ናቸው፣ መልኩ ናቸው፣ ባህሪው ናቸው። ዛፉ ባህሪ ነው፣ ተፈጥሮ ባህሪ፣ ሁሉ ነገር ዝም ብሎ ባለቤት እንዳለው ፈጣሪ እንዳለው የሚናገሩ ማንነቶች ናቸው። ስለዚህ ለከንቱ አይደለም የተፈጠሩት። ማን? ሰማይና ምድር። ለከንቱ አልፈጠርኩም ማለት
ስለዚህ አምላካችሁ እንዲህ ይላል የሚገርም ለከንቱ አልፈጠርኩም ማለት ይሄን ደግሞ አለ ሲናገር ዛወርድ ብሎ ይሄንን በስውር በጨለማ ምድር አልተናገርኩም ማለት ይሄንን አስረግጦ ሲነ በስውር ይሄ በስውር የሚለውን በጣም የሚገርመኝ በሚስጥር አልተናገርኩም ማለት አሁን እግዚአብሔር ሲያጠነክረው በከንቱ ፈልጉኝ አላልኩም የሚለው ነው ያንን ለማጠንከር ፈልጎ ነው ያንን በጣም ጠንካራ ዝም ብሎ ተራ ንግግር እንዳልሆነ እንደ ተራ ንግግር እናንተም እንዳትቆጥሩት እግዚአብሔር ስለፈለገ በደንብ ነው ያብራራለው ለምን በከንቱ ፈልጉኝ አላልኩም የሚለው ሊያብራራልን ስለፈለገ ባህሪውን ነው ያሳያል ኢየሱስን ባህሪ ክብር ለኢየሱስ ይሁን ስለዚህ በሚስጥር አዲስ ትርጉም ላይ ግን በሚስጥር አልተናገርኩም ብሎ አይደለም የተናገረው ፈልገኝ ብሎ እግዚአብሔር አልተናገረ በግልጥ በስውር ሳይሆን በግልጥ በጨለማ አይደለም ማለት በጨለማ ምድር አልተናገርኩም ማለት ለማን ለያዕቆብ ቤት በጨለማ ምድር በስውር ተደብቄ ተሸሽጌ የሆነ ነገር እስኪ ዞር በል በዛ ጋር የሆነ የምነግርህ ነገር አለ ብዬ አይደለም የተናገሩ በግልጥ ነው የምናገረው በአደባባይ ሰማይና ምድር አስመስክሬ ለማን ለያዕቆብ ቤት አስመስክሬ ነው የምናገረው አስመስክሬባት በደም አስመስክሬ ነው የምናገረው ፈልጉኝ ብዬ ዝም ብሎ አይደለም ፈልገኝ ብለኛል እንዴ እንዳትሉት አስመስክሬ እንደዚህ እንዳትሉ እንኳን የሆነ ነገር አቃቂር እንዳታወጡ እንዳታመቻምቹ ብቻ ምንም ነገር የሆነ ነገር እንዳትሉ በግልጥ ነው የተናገርኩት ለያዕቆብ ቤት ምን ብያለ በከንቱ ፈልጉኝ አላልኩም ክብር ለኢየሱስ ይሁን ከኔ ጋር ናችሁ አልሄዳችሁ ማለት ነው እሰይ ጌታ ይተባረክ አትሂዱ የትም ጥቂት ደቂቃ ነው አትሂዱ የትም አይኬድም እንሰማዋለን ፈልጉኛልን ጌታ በደንብ እንሰማዋለን በደንብ ከዚህ የበለጠ ፈልጊ አላጣውም ብለን ቅድም ከዘመርንለት የበለጠ በእውቀት በእውቀትና በመረዳት ነው የምንፈልገው ከዚህ በኋላ ዝም ብለን አንፈልገው ዝም ብለን እንደ ምናምን ነገር እንደ ተራ ጓደኛ ምናምን በእውቀት በመረዳት ምክንያቱም የእግዚአብሔር ሕዝቤ እውቀት ከማጣቱ የተነሳ ምን ብሎ ጠፍቷል ስለዚህ ዝም ብሎ ንግግር ብቻ እንዳይሆን ታውቃለህ ፈልጌ አላጣውም ብለን ንግግር ዝማሬ ብቻ እንዳይሆን እግዚአብሔር ስለሚፈልግ ለምሳሌ ብዙውን ጊዜ ንግግር ብቻ የሆነ የእግዚአብሔር ቃል ንግግር ብቻ የሆነ ብዙውን ጊዜ ፍሬ ሳናፈራ እግዚአብሔር ወዳየልን ከፍታ ሳንደርስ ዘመናችን እንዳያልቅ የብዙዎች አልቋላ መጽሐፍ ቅዱስ ፊደል ይገላል በፊደል ኑሮ እንዳንኖር ኢየሱስ ክርስቶስ በፊደል ኑሮ እንድትኖሩ ይህ የእግዚአብሔር በጎ ፍቃድ አይደለም የእግዚአብሔር ክንድ የእግዚአብሔር ገናንነት የእግዚአብሔር ማንነት በእናንተ የተገለጠ ዘመንን እንድንጨርስ እንጂ እግዚአብሔር ዝም ብሎ በፊደል ኑሮ ኖረን ዘመናችንን እንድንጨርስ የሰራዊት ጌታ እግዚአብሔር አይፈልግም ታናንቲያታ ስለዚህ ወገኖች እኔ የሆነ የእግዚአብሔር ክብር ይግባብን እንጂ ታውቃለህ ከሆንንማ ሆነን ነው ማለፍ ያለብን ሆነን ኖረን ነው ማለፍ ያለብን እግዚአብሔር ባንነት እንደ ተረት ተነግሮ አይደለም እንሰማው ነበር ታውቃለህ ጌዲዮን እንሰማው ነበር እግዚአብሔር እንደዚህ አድርጎ እንደዚህና እንዲህ አድርጎ የኤርትራን ባህር እንደዚህ ብሎ አባቶቻችን ነግረው ነበር ንግግር ቃል ነው ያለናል በእኛ ዘመን ግን እግዚአብሔር ስራ አቁሟል ስለዚህ ወገኖችን በእኛ ዘመን እግዚአብሔር ስራ አላቆመም ያቆመው እኔና እናንተ ነን በምን ምክንያት ብላችሁ ብትሉት እግዚአብሔርን የተረዳንበት የመረዳት ባለጠግነት ደሃና አናሳ ስለሆነ ክብር ለኢየሱስ ይሁን ደሃና አናሳ ብቻ ዝም ብሎ ብቻ ስለሆነ እግዚአብሔር ደግሞ በዝም ብሎ ህይወት እንድንመላለስ ዘመናችንን እንድንጨርስ ስለማይፈልግ ዛሬም የሰራዊት ጌታ እግዚአብሔር
በእውነት የምናራብለት የምንጠማለት እግዚአብሔር በከንቱ ፈልጉኝ ያላለ እግዚአብሔር ዛሬም ክብሩ በእኛ እንዲገለጥ እሱ ይፈልጋልና በከንቱ ፈልጉኝ አላልኩም ማለት ለያዕቆብ ቤት። ስለዚህ እግዚአብሔር አስመስክሮ ነው የሚናገር። የእግዚአብሔር ቃል ሲናገር በሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ ራሱን አለ ያለ ምስክር አልተወም አለ። ያለ ምስክር አስመስክሮ ነው እግዚአብሔር ለእናንተ አስመስክሮ በከንቱ ፈልጉኝ አላልኩም። ወገኖቼ እንኳን በጽድቅ ለሚፈልጉት ይቅርና የእስራኤል ቅዱስ እግዚአብሔር ዛሬ ሞቱና ትንሣኤውን እስከ ዘመናችን ድረስ እንድንናገር ይሄንን ሥርዓት ይፈጽምን እግዚአብሔር ትናገሩታላችሁ ስለኔ ትናገራላችሁ ብሎ የተናገረን እግዚአብሔር እንኳን እኔና እናንተ ለምንፈልገው ይቅርና ለአመፀኞች ለክፉዎች እንኳን ተገልጦላቸዋል። በመከራ ላይ መከራን ሊጨምሩበት ባለ በግርፋት ላይ አበባ ሊያቀብሉ ሰውን በግርፋቱ ላይ ግርፋትን ሊጨምሩ በመከራው ላይ መከራን ሊጨምሩ ለፈለጉት እንኳን እግዚአብሔር ተገልጧል። በዮሐንስ ወንጌል ምዕራፍ 18 ከ4 እስከ 5 ተመልከቱ። ማንን ትፈልጋላችሁ? የመፈለጋቸው ማንነት ብላሽ እንኳን ቢሆንም ግን የፈለጉት ከልባቸው ነው። መከራ ሊጨምሩበት ነው የፈለጉት። ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን አለ። ኢየሱስ በጣም ይገርመኛል። ማንም ፈርቶ ራሱን ይሰውር ለመከራ እንደመጣ ስለ እያንዳንዳችን መከራን ተቀብሎ እኛን ባለድል ሊያደርገን እንደመጣ በራሱ የሚያውቅ ትልቅ ጌታ ማንም ፈርቶ ራሱን ይሰውር? እኔ ነኝ አላቸው። እኔ ነኝ። የምትፈልጉኝ ማንን ነው የምትፈልጉት አለ። እኔ ነኝ አለ። የናዝሬቱ ኢየሱስን አለ። እኔ ነኝ። እነዚህ ነፃ ናቸው። እኔ ነኝ አላቸው። ዛሬም ወገኖቼ እግዚአብሔርን ከልብ ካሻነው እናገኘዋለን። አሜን። ክብር ለኢየሱስ ይሁን። እውነቱ እንዲሁ ከሆነ ታዲያ ይህንን ጌታ እንዴት እንፈልገው? እንዴት እንፈልገው? እውነቱ እሱ ስራሱ እንደዚህ ይህንን ያክል አስመስክሮ ፈልጉኝ ብሎ ከተናገረ ይህንን ጌታ እኔና እናንተ በቀራልን የህይወት ዘመናችን እንዴት እንፈልገው? እንዴት እንፈልገው? እንዴት እንፈልገው? በኤርምያስ 29 ቁጥር 13 ኤርምያስ 29 ቁጥር 13 እንዲህ አለ፣ እናንተም ትሹኛላችሁ አለ። ይሄ ትሹኛላችሁ የሚለው ነገር ትንሽ ራሴን በብዙ ነገር ሻሞ ውስጥ ከተተኝ። ሻሞ ታውቃላችሁ? ተጫውታችሁ ታውቃላችሁ? እንደ ሲወረወር የሆነ ነገር ሁሉ ልጅ ለማቅለፍ እንደስደድ አንዱ ጋር ትወድቃለች። ወይም ደግሞ በሰርግ ላይ ነው ጥሩ ነገር ያለውና እንደዚህ ከዚህ በኋላ ማነ ባለ ሳምንት ከኔ ቀጠለ ይሉና እንዲዞሩና አበባ ሲወረውሩ ያላገቡ ወደ ትዳር ለመግባት የሚንደረደሩ በቃ ተሻምተው ያን ነገር ይስራሉ። ትዛላችሁ ማለት ነው። እዚህም አይተናል። አላያችሁ? ትዛላችሁ። ተው በቃ አላያችሁ። ምን ችግር አትገደዱም። ጌታ ተባረከ። ምክንያቱም ያንን ሳስፈልጋችሁ ይሄኛው ዋናው እንዳትጥሉ ስለማስብ ስለምሰጋ ምን አለ? እናንተም ትሹኛላችሁ የሚለው ነው። ትሹኛላችሁ የሚለው ሰብሰብ አድርጌ ለማግኘት ፈለኩ። በአንዳንድ ነገር ያው ተገላበጥኩም አገላበጥኩ። ሳገላብጥ እንደሚል አገኘው። ጥረት የሚለው ጥረት። እናንተ በብርቱ ትጥራላችሁ፣
ትሹኛል ትጥራላችሁ። በቃ በብርቱ ትጥራላችሁ ተስፋ ሳትቆርጡ ትጥራላችሁ። በፍጹም ልባችሁ ካሻችሁኝ ወይም በፍጹም ጥረት ከፈለጋችሁኝ ታገኙኛላችሁ ማለት። ክብር ለኢየሱስ ይሁን። ምን ትሉኛላችሁ? እኔም እገኝላችኋለሁ አለ። በከንቱ ፈልጉኝ አላልኩም ያለ እግዚአብሔር። ትፈልጋላችሁ አለ። በብዙ ጥረት እንደው ለኮፍ አይደለም። ያንዳንድ ጊዜ ጸሎታችን የሆነ ቦታ ለኮፍ እንግበርክና ብለን ነግረናል ብለን እንነሳለን። አይደለም፣ በብርቱ መፈለግ። እንደሷ ሊተናገር በብርቱ ፈለገች። ርስቴ ነው፣ ክፉ ነው ዳኛው። እግዚአብሔርን የማይፈራ ሰውንም የማያፍር ነው። በብርቱ ነዘነዘችው። በቃ በርቱ ጭቅጭቅችው አለና ጌታ እቺ ሴትዮ የምትለቀኝ አይደለም፣ የምትለቀኝ ሴት አይደለችም። ስለዚህ ሁለተኛ መታ እንዳትጨቀጭቀኝ አለና ልፍረድላት አለና ፈረደላት። እንኪያስ ብሎ ወረድ ብሎ እግዚአብሔር ለሚታገሳቸው ለምርጦቹ ፈጥኖ አይፈርድላቸውም? ምን ይላል? አይፈርድም እንዴ? ለሚፈልጉት በጽድቅ ለሚፈልጉት። እሺ በመዝሙር 17 ቁጥር 7 ላይ ቅንነት የእግዚአብሔርን ፊት ታየዋለች አለ፣ ፈልጋም ታገኘዋለች። ቅንነት የእግዚአብሔርን ፊት ታየዋለች። በቃ እግዚአብሔር ፊቱን ነው የምታየው። ያ ብሩህ ፊቱን፣ ያ ፍቅር ያለበትን ፊቱን ታየዋለች። እቺ ቅንነት ፈልጋ ማታጥም ሱኑ ታገኘዋለች። ይህንን ነገር ትንሽ እንዲገልጥልኝ እንዲያብራራልኝ በቅንነት ዙሪያ በማቴዎስ ምዕራፍ 5 ከ1 እስከ 12 ያለውን ክፍል ማየት ጀመርኩ። ምን አይነት ባህሪ ያላቸው ናቸው እግዚአብሔርን ፈልገው የሚያገኙት? ፊቱን የማይሰውርባቸው፣ ጀርባውን የማይሰጣቸው ምን አይነት ባህሪ ያላቸው ሰዎች ናቸው? ምን አይነት ባህሪ ቢኖረን ነው እግዚአብሔር ፈጥኖ ፊቱን ወደ እኔና ወደ እናንተ ወደ ጩኸታችን የሚመልሰው? በመንፈስ ድሆች የሆኑ ብለን ከ1 እስከ 12 ያለው ነው በማቴዎስ ወንጌል። በመንፈስ ድሆች የሆኑ ብፁዓን ነው ብሎ የሚለው በመንፈስ ድሆች የሆኑ ትሁቶች የሆኑ መንፈሳቸው ስብር ያለ ስብር መንፈሳቸው የተሰበረ ትሁቶች፣ እነዚህ ሰዎች ይህንን ባህሪ የተላበሱ ሰዎች እግዚአብሔርን ፈልገው ያገኙታል። አሜን። ስለዚህ ትሁቶች ነው ፈልጎ ለማግኘት ለምንፈልገው ወሳኝ ብለን ለምንለው ነገር ትሁት መሆን ያስፈልጋል። ወገኖቼ ትህትና ይጠበቅብናል። ፈልገን በከንቱ ፈልጉኝ አላልኩም ያለውን ይህንን ጌታ በነገሮቻችን ላይ እንዲገለጥ ትህትና ይጠበቅብናል። ሌላው የዋሆች። ይህ የዋሆች የሚለው ነገር ቅድም እንደነገርኩ ፈልገኝ ገራገሮች፣ የዋሆች ገራገሮች፣ ቶሎ የሚሸነፉ ገራገር የሆኑ ለዛ ገርነታችሁ ለሰው ሁሉ ይታወቅ ብሎ ያለው 4 ገርነታችሁ ለሰው ሁሉ ይታወቅ። ጌታ ምንድነው አለ? ቅርብ ነው። ለማን? ለገሮች ቅርብ ነው።
ገራገሮች እንድንሆን ጌታ ይርዳን። ብዙ ይሄ ነገር እየጠፋ ያለበት ዘመን ላይ ነው ያለነው። ምክንያቱም እኔና እናንተ ባለቀ ዘመን ላይ ነው። የዘመን ሙጣጫ ላይ ሙጥጥ ብሎ ያለቀ ዘመን ላይ ነው ያለነው። በዚህ ዘመን ላይ ነው የእግዚአብሔር ልጆች ሆን ነው። በዚህ ዘመን ላይ ነው ነገሮች ሁሉ እየተበላሹ በሄዱበት ዘመን ላይ ነው እግዚአብሔር እኔና እናንተን በከንቱ ፈልጉኝ አላልኩም ብሎ ክብሩን ሊገልጥብን ይፈልጋል። ክብሩ ባንቺ ሊገለጥ ይፈልጋል። ራሱን ሊገልጥ ይፈልጋል። ስለዚህ የዋህ ወይም ገራገሮች እንድንሆን ያስፈልጋል። ገራገሮች ፈልገው አያጡት። ሌላው ጽድቅን የሚራቡ ጽድቅን የሚሉ የሚራቡ እግዚአብሔርን ፈልገው ያገኙታል። ጽድቅ የሚራቡ ለእሱን ለማስደሰት ሌት ተቀን የሚጥሩ እንደማለት። ሌላው የሚምሩ ይላል። ትሩ የሚምሩ በይቅርታ የተሞሉ ማለት ነው። የይቅርታ ልብ ያላቸው ድንጋይ ልባቸው ድንጋይ ያልሆነ ይቅርታ የይቅርታ ልብ ያላቸው እግዚአብሔር ይርዳን። አሜን። በዚህ በይቅርታ ዙሪያ የምንቸገርበት አንዳንድ ነገር ሊኖር ይችላል። እኔ የምለው ነገር አለኝ። መቼም እዚህ ውስጥ በእግዚአብሔር ፊት ባላችሁ ባንዳችሁም ላይ ምንም ነገር የለኝም። ግን አንዳንድ ጊዜ የሆነ የሚመጣ ነገር አለ በርቀት ያለና የይቅርታ ነገር እሺ ይቅር ብቻ የይቅርታ ሰዎች ነው። አሜን አሜን ነው። ይገለጥባችኋል። ፈልጋችሁ አታጡትም፣ አናጣውም። አያችሁ ፍሬያማ አላደረገንማ። አንዳንድ ነገር ዝም ብለን በሆዳችን ልንዘምር እንችላለን። እርግፍግፍ ብለን እንባችን በቃ እስኪፈስ ተዝረክርከን አፍንጫችን እንኳን ከዚህ ያለውን ነገር መቆጣጠር እስኪሚያቅተን ድረስ በብዙ በእግዚአብሔር ፊት ልናለቅስ እንችላለን። ይቅርታ ግን ትልቅ ነገር ነው። ፊቱን ታያለች ያለ ብሎ የሚለው ፈልገው አታጣም። ፊቱን ታያለች። ግድ የላችሁም ስለ ይቅርታ። እኛ ሁሉ ጊዜ በማንም ላይ ምንም አይኖራችሁ ለምን ብላችሁ ባለቀ ዘመን ለምን ብለን እግዚአብሔር እንደዚህ በቃሉ አስመስክሮ ምድርና ሞላዋን ሁኔታዎችን ሁሉ አስመስክሮ ፈልጉኝ ልገኝላችሁ ልገለጥ በነገሮቻችሁ እያለ እግዚአብሔር እየለመነን ለምን ምክንያት በምን ሞኝነን በጣም ሞኝነን አድርጉት። አይቀበሏችሁ አድርጉት። አባታችን እንብለን እንጸልይ። ቀላል ነገር እኔ ሁሉ ጊዜ አባታችን ሆይ ድሮ በቸርች እንደዚህ ፕሮግራም ሲያልቅ ይባልናል። አሁን ቀርቷል። እዚህ ብቻ አይደለም የቀረው፣ የትም ሀገር ቤትም ቀርቷልና ግን እኔ ግን ቤቴ ከልጆቼ ጋር ስንጨርስ ገና ልጆቹ ጌታ የተባረከ ይሁን እና አንዳንድ ቀን አምንቴ በእንግዳ መጣ አሜን ብለን ልትነሰል አባታችን አላልንም ይላሉ ልጆቹ። ጌታ የተባረከው ከተትኩባቸው መቅረት የለበትማ። ስለዚህ ዘመናዊ መሆን የለብንም እና አባታችን ውስጥ ያለው የበደሉንን አይደለ ይቅር እንደምንል መች በቀላሉ
ታዛዥ ነበረ ያንተ ፍቅር ግን ውስጤን ተጣሩ ልቤ ወይኔ የኔ አባት ተጣሩ ልቤ መች በቀላሉ ታዛዥ ነበረ ያንተ ፍቅር ግን ውስጤን ልበ ንጹሖች ፈልገው አያጡትም። ጌታ ሲናገር እንደነዚህ ሕፃናቶች ካልሆናችሁ እንደነዚህ ሕፃናቶች ተብለው እንደተነገረ ልበ ንጹሖች ይህንን ባህሪ የተላበሱ በዚህ ማንነት የሚመላለሱ የሰራዊት ጌታ እግዚአብሔርን ፈልገው አያጡትም። በከንቱ ፈልጉኝ አላልኩም ብሎ የተናገረን እግዚአብሔርን ፊት ለፊት ይገናኙታል። የሚያስተራርቁ ይሄ ማስተራረቅ እንዲህ ቀላል ነገር አይደለም። እግዚአብሔር በጣም አንዱ ከሚፈልገው ከሰው ባህሪ ሆነ እንድንገኝለት ከሚፈልገው አንዱ የሚያስታርቁ ብፁዓን ናቸው አለ ብሎ ነዳጅ የሚጨምሩ አለ። አንዳንድ ጊዜ ለማስታረቅ ሰዎችን ጣልቃ ማዕከል እንገባና ከማስታረቅ ልብ ባንጀምረው ይሻላል። የበለጠ እናናገዋለን። የበለጠ ለመናጋት ምክንያት እንሆናለን። እግዚአብሔር ደግሞ የሚፈልገው እኔና እናንተን እንድናስ የሚያስታርቁ ናቸው። የእግዚአብሔርን ፊት ፈልገው የሚያገኙት። ስለዚህ በእግዚአብሔር መንግስት ውስጥ ለማስታረቅ የተጠራን ሰዎች እንደሆን መዘንጋት መቻል የለብንም። ስናስታርቅ የእግዚአብሔርን ፊት እናገኘዋለን። ክብር ለኢየሱስ ይሁን። ስለ ጽድቅ የሚሰደዱ ይላል እምቢ የሚሉ ማለት ነው። ስለ ጽድቅ እምቢ የሚሉ አላደርገውም የሚሉ የማያመቻምቹ ታውቃል እኔ ይሄንን ነገር አላደርገውም፣ ከኔ ጋር አብሮ አይሄድም፣ የእግዚአብሔርን ፊት ይሰውርብኛል፣ እኔን ፈልገ አታጣኝም ያለውን የአባቴን ፊት ይሰውርብኛል፣ ስለዚህ አልስማማም፣ እምቢ፣ በጽድቅ እመላለሳለሁ፣ እሱን አስደስተዋለሁ፣ ለሱ ክብር እኖራለሁ የሚሉ እነዚህ የእግዚአብሔርን ፊት ያገኙታል። ክብር ለኢየሱስ ይሁን። ስለ ወንጌል የሚነቀፉ ብዙ ነው። ወገኖቼ ዛሬ እንዲህ እንደ ቃሉ በየትኛው ነገሮቻችን እግዚአብሔርን እንፈልገው? ፈልጉኝ ያለንን ይህንን ጌታ በየትኛው ነገሮቻችን ነው እግዚአብሔርን መፈለግ የምንፈልገው? በምን ጉዳያችን ላይ? ምክንያቱም የእግዚአብሔር ቃል ዮሐንስ 15 ቁጥር 7 ብዙ ጊዜ እናገረዋለሁ። እናንተ በቃሎቼ ብትኖሩ ቃሎችን በእናንተ ቢኖር አለና፣ ክብር ለኢየሱስ ይሁን። በከንቱ ፈልጉኝ ያላለ እግዚአብሔር እናንተ በቃሎቼ ብትኖሩ ቃሎችም በእናንተ ቢኖር አለና፣ በከንቱ ፈልጉኝ ያላለ እግዚአብሔር ምን ይላል? በጣም የሚገርም ቃል የሚናገረው የምትወዱትን ሁሉ ለምኑ ይሆንላችኋል። በምን ብንኖር? በቃሎቹ። ቃሎቹ በእኛ ቢኖር እነዚህ ሁለት ነገሮች ቢዋሃዱ በእኛ ህይወት ውስጥ አቅም ቢያገኙ
የምንወደውን ነገር ሁሉ እንለምናለን፣ ፊቱንም ወደኛ እንዲመለስ እናደርገዋለን። ክብር ለኢየሱስ ይሁን። እሺ በምን ዙሪያ ነው እግዚአብሔርን በዚህ ሰዓት ፈልጉኝ ያለንን? ይህንን እግዚአብሔር በምን ዙሪያ ነው መፈለግ የምትፈልጉት የምትሹት? በጤንነት ዙሪያ እግዚአብሔር በሕይወታችሁ ይገለጣል፣ ጤንነታችሁን ይመልሳል። እኔ አላልኩም፣ የአባታችሁ ቃል። ይሄ እውነት ነው ወገኖቼ። በከንቱ ፈልጉኝ ያላለ እግዚአብሔር አሁን አጥብቀን የሱን መለኮታዊ ባህሪ በእኛ ሁለንተና ውስጥ ከጨመርን፣ እኛ በዚህ ከተመላለስን፣ እንደ ቃሉ ለምነን እግዚአብሔር ጀርባውን አይሰጠንም ብዬ እንዳልኳችሁ እንደ ቃሉን ጸልያለን። የቃሉን ማንነት የቃሉን ታላቅነት በእኛ ሕይወት የሰራዊት ጌታ እግዚአብሔር ይገልጠዋል። በጤንነት ዙሪያ ጤንነታችሁን ይመልሰዋል። በቤተሰብ ዙሪያ በቤተሰብ ዙሪያ ጥያቄ አላችሁ፣ እግዚአብሔር ለሱም ምላሽ አለው። በከንቱ ፈልጉኝ አላልኩም። በቤተሰብ ዙሪያ የምትሰርጉት በቤተሰቦች የሆነ ነገር አለ፣ በቤታችሁ፣ በቤተሰቦች፣ በልጆቻችሁ፣ በትዳራችሁ፣ በመውጣት በእናንተ በሆነ ዙሪያ የሆነ ነገር አለ፣ ጥያቄ አላችሁ። በከንቱ ፈልጉኝ ያላለ እግዚአብሔር በቤታችሁ ውስጥ ተአምራትን ያደርጋል። በእውነት በዓለም በእውነት ይሄ ታውቃለህ፣ የኢዮብ አምላክ የኔና የናንተ አምላክ አይደል እንዴ? ኢዮብ የእግዚአብሔርን ፊት እንዲሁ በከንቱ ነው የሚፈልግ። የእግዚአብሔርን ፊት ይፈልገው ነበር። ከሱ አልፎ ስለ ቤተሰቦቹ ስለ ልጆቹ ነው። እሱ ጋር ኢዮብ ጋር ሌላ ክንፍ የተገጠመለት ሰው ነው። መጽሐፍ ቅዱስ የቀደሙ አባቶች እንደኔና እንደናንተ ሰዎች እንደሆኑ ይናገራል። እንደኔ እና እንደናንተ ሰዎች እንደሆኑ ሰማይን የከፈቱና የዘጉ እነዚህ እንደኛ ሰዎች ናቸው ብሎ ነው የሚናገር። ያ ማለት ታውቃለህ፣ ሰዎች ናቸው፣ ልዩ ሰዎች፣ የተለዩ ሰዎች ጋር ህብረት አድርጎ አይደለም። ነገር ግን በጽድቅ የተመላለሱ፣ በእውነት የተመላለሱ፣ እግዚአብሔርን ያስደሰቱ፣ የእግዚአብሔር መለኮታዊ ባህሪ በእነሱ እንዲገለጥ በሚተጉ ሰዎች እግዚአብሔር ክንዱን ያሳያቸው ነበረ። አደራረጉንም ያሳያቸው በሕይወታቸው የሚገልጠው ነበረ። ስለዚህ ዛሬም እግዚአብሔር ይሄ የማይለወጥ እግዚአብሔር በከንቱ ፈልጉኝ ያላለ እግዚአብሔር በሕይወታችሁና በነገሮቻችሁ ላይ ተአምራትን ያደርጋል። አሜን በሉ ባካችሁ። እንዴት ነው የሚያደርገው ብላችሁ አትጠይቁኝ። የእግዚአብሔር ቃል ፍለጋ በብዙዎች መንገድህም በባህር ውስጥ አረማመድህም አይታወቅም አለ። አረማመዱ የማይታወቅ እግዚአብሔር በእኔና በእናንተ እግዚአብሔርን አጥብቃችሁ በምትፈልጉት በጽድቅ ተመላል በእውነት ተመላልሳችሁ እሱ ደስ በሚሰኝበት መንገድ ተመላልሳችሁ እግዚአብሔር በየትኛው መመዘኛ እናንተ እየጮኻችሁ እንዲጀርባውን ይሰጣችኋል። ባህሪው አይደለም። አሜን በሉ። የአባታችሁ ባህሪ አይደለም። ለምን እግዚአብሔር በከንቱ ፈልጉኝ አላለም? ለምንድን ነው? ምክንያቱም ምንድን ነው? አንድ ቁልፍ ነገር ላሳያችሁ፣ በጣም ቁልፍ ነገር። ምክንያቱም እኔና እናንተ የመፍትሄ ሰዎች ስለሆነ ነው። አሜን በሉ። የምን ሰዎች? እስኪ የመፍትሄ ሰው ነኝ በሉ። በደንብ ተናገሩ እባክህ። ለራሳችሁ ንገሩት። አንዳንድ ጊዜ እኮ እኛ እኮ ለኛ ስለማንሰብከው ለኛ ስለማንናገር ይሄን የከበረ የእግዚአብሔር ቃል ፊደል ብቻ አድርገን እንወስደውና ተካፈል። በዚህ ዘመን በጣም የሚገርመኝ በጣም ብዙ እንሰበካለን። ውሎ የማደር አቅሙ ብዙ ስብከቶች እኔ ለምን ውሎ እንደማያድሩ አቅም እንደማይኖራቸው አይገባኝም። ግን አንድ ነገር ነግራቸዋለሁ። ሁሉ ጊዜም እግዚአብሔር ይናገራል። ውሎ የማደር አቅሙ የኔና የናንተ አቀባበል ነው። የመፍትሄ ሰዎች ናችሁ። አንቺ የመፍትሄ ሰው ነሽ። አንተ የመፍትሄ ሰው ነህ።
በዚህ ዓለም ላይ በተበላሸ ዓለም ላይ ነገሮች ሁሉ ዝብርቅርቅ ባሉበት በዚህ ዓለም ላይ አንተና አንቺ እኔ የመፍትሄ ሰዎች ነን። እግዚአብሔር የሚፈልገው የመፍትሄ ሰዎች እንድንሆን ነው። ቃል ላሳያችሁ። በከንቱ ፈልጉኛል አለ እግዚአብሔር። ቁጥር 20 ላይ ቅድም ተለ ያመለጥን። እስኪ ዛው ልድገምላችሁ። ያመለጥን፣ ከክፉ ያመለጥን፣ እናንተ ከአሕዛብ ወገን ሆናችሁ ያመለጣችሁ አለ። እዛ 45 ላይ 45 ቁጥር ያመለጥን፣ ከአሕዛብ ከሌላው ያመለጥ የተለየን። አንተና አንቺ የተለየሽ ወገን ነሽ። እንደተለየ ሰው ካልተመላለሳችሁ እንደናንተ ለማትረፍ ገበያ ወጥቶ ከስሮ ወደ ቤት የሚመለስ ማን አለ? ታውቃለህ፣ ብዙ ጊዜ እናገራለሁ። በእግዚአብሔር መንግስት ውስጥ እግዚአብሔር ትርፋማ ሆነን እንድንጨርስ ነው ዘመናችን ይፈልጋል። ታውቃላችሁ፣ ብዙውን ጊዜ አንድ ነጋዴ ሊያተርፍ ገበያ ሄዶ ነጋዴ ገበያ ከሄደ አትርፎ ለመምጣት ነው። እከስራለሁ ብሎ አይሄድም። ስለዚህ ልክ እኔና በእግዚአብሔር መንግስት በእግዚአብሔር ፊት ላይ ሆነን የእግዚአብሔር ህልውና መለኮታዊ ማንነት የማይገለጥብን ከሆነ ገበያ ሄዶ ሊያተርፍ ከስሮ እንደተመለሰ ነጋዴ እንዲሁ ነን። እግዚአብሔር ደግሞ እንዲሁ ሆነን እንድንጨርስ ዘመናችንን አይፈልግም። አልቋል፣ ዘመኑ አልቋል። በአልቅም ያንተና የኔ እድሜ እያለቀ ነው። መቼ ከዚህ ጥለን እንደምንሄድ አናውቅም። ምን ዋስትናለን? ግን ሰርተን እንድናልፍ እግዚአብሔር ይፈልጋል። ስራውን ሰርተን ትርፋማ ሆነን ዘመናችንን እንድንጨርስ እግዚአብሔር ይፈልጋል። የመፍትሄው ሰዎች እንድንሆን ነው። በኢሳይያስ 45 ቁጥር 11 የእስራኤል ቅዱስ ለምን በደንብ ይዩት። የእስራኤል ቅዱስ ሰሪው እግዚአብሔር እንዲህ ይላል። የእስራኤል ቅዱስ ሰሪው እግዚአብሔር፣ ያበጀው እግዚአብሔር፣ የፈጠረው እግዚአብሔር፣ ለመንግስቱ እኔና እናንተ ሰራተኞች አድርጎን በልጁ አስቦ የወለደን እግዚአብሔር እንዲህ ይላል። ምን ይላል? ስለሚመጣው ነገር ጠይቁኝ። ከኔ ጋር ናቸው። ክብር ጨርሻለሁ። ግርግር ወጀብ ምናምን የለም። ጨርሻለሁ። ችን ቁልፍ ነገር ብቻ ያዙልኝ። ታውቃላችሁ፣ አንዳንድ ጊዜ ስፍራችንን ካላወቅን አስቸጋሪ ነው። ስፍራ ማወቅ ቀላል ነገር አይደለም። የተጠራንለትን ይህ ማንነት ካልገባን በጣም አስቸጋሪ ነው። አንድ ጊዜ የሆነ ነገር ልንገራችሁ። አንዳንድ ቦታ ላይ ተናግረዋል መሰለኝ። የሆነ የዛሬ ወደ 20 ውስጥ ነው አንድ የሆነ ፕሮግራም ይዘጋጃል አገር ቤት። ወደ 23 24 ዓመት ቢሆነው ነው ተዘጋጅቶ። እዛ ፕሮግራም ላይ አንድ ደህንነት ከሌሎች ወንድሞች ጋር ያስተማርኩት አንድ ወንድም አሁን ወደ ጌታ ይሏል። ትንሽ ልጅ ነው። ቸርች እየመጣ ቶሎ መጣና ስማ እዚህ ምን ታደርጋለህ አለኝ። ምን ነው ይስል በቃ በመኩራብ ዝም ብለህ እዚህ ቁጭ ብለህ ያው እዚሁ ተቀምጠህ እዚሁ ምናምን ብሎ አለኝና እና ምን ይሁን ይስል ኢምፓክት ባቢል ምናምን አርሚ የሚባል ቸርች አሁን የፓስተር ኢዮብ ነው እና አሁን እዛ አለ ቸርቹና እዛ ትልቅ ፕሮግራም አለ ናና ከዛ ቅባት ወስድ ምናምን ብዙ ነገር ነገረኝ። እሺ እመጣለሁ አልኩት። እሺ የመግቢያ እንትን ልስጥ አለኝ። የመግቢያ ወረቀት ሰጠኝ። ከዛ ያንን ወረቀት ይዤ ባለኝ ቀን ሄጄ በቃ ልጅነቱን ሁሉ ነገር ስለነበረ በጣም ደስ ብሎኝ ሄድኩኝ። ሄጄ እንደገባው ትልቅ ኤግዚቢሽን ማዕከል ነው። እንደገባው ቀደም ብዬ ነው መጽሐፍ ቅዱሴን ይዣለሁ። ጉርድ ነገር ያለው ትንሽ አለባበስ የራሱ ዝም ብሎ ነው። ያው የወጣት አለባበስ የጎረምሳ ዝም ብሎ እንደዛ ነገር መልበስም ወዳለሁና እጄ ፊት ለፊት የፊት ሁለተኛ ሶስተኛ ወንበር ላይ ነው የተቀመጥኩት። ቁጭ ብዬ ጠብቃለሁ። ሰው ይገባል እንትን ያለ ተቀምጫለሁ። ሰው እየሞላ መጣ። አስተናጋጁ መጣና ስማ አለኝ። አቤት ይስል እስኪ ወረቀትህ አለ።
የምኑ እዚህ የወረቀት እንትን ያልኩበት ይሄው አወጣውና ያችን በታይፕ የተጻፈች ወረቀት ነች። ለካ ሌላም አለ ማለት ነው። ሳሳዩ አየና ይሄ በዚህ ወረቀት እንትን ያሉ ወደ ኋላ ነው ብሎ ሲለኝ ምን ነው ይስል በፍጹም አለ። ቀስ ብዬ ዞር ሳይ ህዝቡ ግጥም ብሎ እኔን ፊት ያለው እሺ ቀስ ብዬ እነሳለሁ ይስል በፍጹም አሁን ካልተነሳለ እንደው በጣም ይገርም ነው። ይሄ ነገራቸዋለሁ አንዳንድ ወንድሞችና ይስቃሉ። በፍጹም ካልተነሳ በቃ ልክ ሞቼ እገኛለሁ እንደማለት አስተናጋጅ ነው። እሺ አንተ ዞር በልልኝና አንተ ከሄድክ በኋላ እነሳለሁ ይስል ምንድነው ችግሩ? ምን አሳፍ ተነሳለኝ። ተው እባክህ በፍጹም ተነሳለኝ። እንዴት ላብ ነው በሄዳው በእግዚአብሔር ፊት ነው። እሺ ትንሽ ታገሰኝ። ጨካኝ ነው ግን ሊያስተምረኝ እግዚአብሔር ስለወደደ ልጁን አጠነከረው። ዛሬም ለእናንተ እንድነግር እዛን ግን በቀላሉ ሂድ ብሎ ቢሆን ኖሮ ዛሬ ለእናንተ የምነግራችሁ ታሪክ አይኖረኝም ነበር። ግን አስተማረኝ። ታውቃላችሁ በቃ ጎትት በግድ በቃ በፍጹም ብሎ እንትን አለኝ። ተነስቼ በቃ ማንም አንገቴን እንትን ብዬ ወደ ቤቴ አያችሁ ስፍራ ነው። አንዳንድ ጊዜ ሲያስቀምጧችሁ እነሱ ጥሩ ነው። እግዚአብሔር ያስቀመጣችሁ ስፍራ የከበረ ነው። ሆናችሁ እንድትገኙለት የሚፈልገው ቦታ አለ። እናንተ ግን አሁን ያለ ቦታችሁ ነው የተቀመጣችሁ። እግዚአብሔር ያለ ቦታችን ምክንያቱም እዚህ ጋር እግዚአብሔር የእስራኤል ቅዱስ ሰሪው እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቀኝ ከዚህ በኋላ ስለሚሆነው ነገር ጠይቀኝ። እግዚአብሔር ዝም ብሎ ነው የሚናገር። ጠይቀኝ ምን ማለት ነው? ጠይቀኝ እስኪ ጠይቀኝ ምን እንደሚፈጠር ከነገ በስታ ምን እንደሚሆን። ወይኔ እንዴት ወገኖቼ እንዴት እንደራቅን እስኪያስ ከእግዚአብሔር ህልውን ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ጋር ምን ያክል ሩቅ እንደሆነ እስኪ ተመልከቱ። ጠይቀኝ አለ እግዚአብሔር። ይሄ እኮ የእግዚአብሔር ቃል ነው። ይሄ የኔ ቃል አይደለም። እኔ ለእናንተ በቸርነት ስለራራሁላችሁ ወይም ስለማዝንላችሁ ሆናችሁ እንድትገኙልኝ ስለምፈልግ ለእናንተ መርጬ የምናገረው ቃል ለእናንተ ለኔና ለእናንተ የሰራዊት ጌታ እግዚአብሔር ሆነን እንድንገኝለት ባለቀ ዘመን የሚፈልገው ቃል ነው። ሆነን እንድንገኝለት ስለሚመጣው ነገር ጠይቀኛል። ጠይቁን። ከዚህ በኋላ ምንድን ነው የሚሆነው ብላችሁ ጠይቁን። ዘመኑን ይመረምሩ ነበር ይላል። የማን ልጆች? የይሳኮር ልጆች። እነዚህ ይሳኮራውያን በጣም ዘመኑን ይመረምሩ ነበር ይላል። ጠይቁኛል እነግራችኋለሁ ማለት እኮ ነው። ስትጠይቁት እግዚአብሔር ይነግራችሁ። በከንቱ ፈልጉኝ አላልኩም። ይህንን ለመሰለ ማንነት እናንተ ሆናችሁ እንድትገኙ ዘመኑን እንድትመረምሩ ሊሆን ያለውን ነገር እንድታስገነዝቡ እንድታስጠነቅቁ ለነገስታት ቢሆን ለቤተ ክርስቲያን ቢሆን ኧረ በኢየሱስ ክርስቶስ ጌታ ሆይ በጣም እርዳን። እኛ በእውነቱ በቃ እንደው ወድቀናል። በጣም የሆነ ነገር አለ። የሆነ ነገር ላይ እኔና እናንተ የሆነ ከኔ ጀምሮ የሆነ ነገር ይዞናል። የሆነ ነገር እሱን የሆነውን ነገር እግዚአብሔር ይግለጥልን። በትጋት ፊቱን በመፈለግ በከንቱ ፈልጉኝ አላለ። የሆነ ነገር ሆኗል። የሆነ ነገር በእኛና በአምላካችን መካከል የሆነ ነገር የለየ ነገር አለ። ለይታለች የለ የሆነ ነገር አለ። የሆነ ነገር አለ። እሺ ጠይቁኝ አለ። ቀጥሎ እንደዚህ ይናገራል። ስለ ልጆቼና ስለ እጄ ስራም እዘዙኝ። ምን በሉኝ? እስኪ ድገሙት። አረ ድገሙት። አልሰማችሁ? ምን በሉ? እዘዙኝ እኮ ነው ያለው። ምን በሉ? እዘዙኝ።
እንዴት ነው ይሄ እግዚአብሔር በምን አይነት ሂሳብ በምን አይነት መመዘኛ ይሄ እግዚአብሔር ታች ወርዶ እኔና እናንተን እዘዙኝ ይለናል? በምን መመዘኛ? እንዴት እንደው ምንድነው እግዚአብሔር በእኛ ያገኘው ነገር ምንድነው? ምን የሆነ ነገር አግኝቶብኛል? ምንድነው ያገኘብን? እንደዚህ ወርዶ ታች ወርዶ እኔና እናንተን ቆጥ ላይ አስቀምጦ እሱ ግን ታች ተቀምጦ እዘዙኝ፣ እኔን እዘዙኝ፣ ስለ ልጆቼ ስራዎች እዘዙኝ፣ ስለ ልጆቼ እዘዙኝ፣ አሁን ስላለ ነገር ጠይቁኝ፣ እዘዙኝ፣ ጠይቁኝ። እታቸው ነው እዘዙኝ ማለት ነው። አንድ ሰው ታዛዥ ሰው እኮ ሁልጊዜም የወረደ ነው። ስለ ታዛዥነት ስናስብ የወረደ ዝቅ ያለ ማለት ዝቅ ብሎ እውነት ነው። ዝቅ ብሎ አይደለ እግር ያጠበው ዝቅ ብሎ። ክብር ለኢየሱስ ይሁን። ይሄ ቃል በሕይወታችሁ ውስጥ ብዙ ፍሬ ያፍራ። እንጸልያለን።